በዛሬ ቪዲዮ የፊቴን ቆዳ እንደዚህ እንደ ብርጭቆ እንደ መስታወት እንዲበራ ያደረገልኝ የፊታችሁ ቆዳ የሚያቀላላችሁ፣ ብጉር ካለባችሁ፣ ማድያት ካለባችሁ፣ ከአይናችሁ ስር የሚጠቁር ጥቁር ካለ የሚያስወግድላችሁ የፊት ማስክ ይዤላችሁ መጥቻለሁ። በተለይ የፊታችሁ ቆዳ እንዳይሸበሸብ ያደርግላችኋል። በዋነኝነት ብጉር ካለባችሁ የምሬ ነው ምላችሁ፣ በአንድ ጊዜ ብቻ አይደለም። ይሄንን ማስክ ለአንድ ወር በተከታታይ ተጠቀሙት። የምር ታመሰግኑኛላችሁ። አሰራሩን አጠቃቀሙን አሳያችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ቀላል የሆነ ግን ጠቃሚ የሆነ የፊት ማስክ ነው ይዤላችሁ የመጣሁት። እኔ እስከ ወር ድረስ ተጠቅሜዋለሁ። ምንም አይነት ጉዳት የለውም። በቤታችሁ ውስጥ በቀላል ዘዴ አንድ ጊዜ ሰርታችሁ ደግሞ ለብዙ ጊዜ የምትጠቀሙት የፊት ማስክ ነው። የማይበላሽ አንድ ጊዜ ሰርታችሁ አስቀምጣችሁ እስከ ወር ድረስ መጠቀም ትችላላችሁ። የፊታችሁን ቆዳ ፏፍክት ያደርግላችኋል። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙ ነግራችኋለሁ። ቪዲዮውን ላይክ አድርጉት። በመጀመሪያ ደረጃ የምንጠቀመው እርድ ነው። 2 ማንኪያ እርድ እጠቀማለሁ። ይሄንን እርድ በቤታችሁ ውስጥ ነው ማዘጋጀት ያለባችሁ። የምግብ እርድ በጭራሽ አይሆንም። የምግብ የሚዘጋጅ እርድ ውጭ የምትገዙ ከሆነ ሌላ ቅመማ ቅመሞች ይጨመሩበታል። ነጭ ሽንኩርት ራሱ ቀይ ሽንኩርት፣ ነጭ ሽንኩርት ሳይቀር ነው የሚጨመርበት። ዝንጅብል ይጨመርበታል። ቀይ ሽንኩርት፣ ነጭ ሽንኩርት፣ ሌላ ቅመማ ቅመሞች ሁላ ይገባበታል። የምግብ ከሆነ ማለት ነው። ስለዚህ በቤታችሁ ውስጥ ነው ግዴታ ማዘጋጀት ያለባችሁ። ንጹህ የተዘጋጀ እርድ የምታገኙ ከሆነ መግዛት ትችላላችሁ። ኢትዮጵያ ውስጥ በብዛት አለ። ኢትዮጵያ ላላችሁ ኢትዮጵያ ውስጥ በብዛት አለ። እንደውም ይሸጣሉ። ወይ በጭስ እንደዚህ የሚሰሩ ሰዎች እዛ የሚሸጡ አሉ። እዛ ደግሞ መግዛት ትችላላችሁ። ሶማሌዎች ሱቅ ንጹህ ይገኛል። እዛ መግዛት ትችላላችሁ። እና ወይም በቤታችሁ ውስጥ ማዘጋጀት ትችላላችሁ። ሀገራችን ሞልቷል አለ። አድርቃችሁ አጥባችሁ በንጽህና አድርቃችሁ መፍጨት ብቻ ነው የሚጠበቅባችሁ። ለብዙ ጊዜ ይጠቅማችኋል። አሁን ይሄ የምሰራው 2 ማንኪያ እርድ ነው የተጠቀምኩት። 2 ማንኪያ እርድ ለወር ይበቃኛል። ትንንሽ እየተጠቀማችሁ እስከ 1 ወር ድረስ መጠቀም ትችላላችሁ። አይበላሽም። ለብዙ ጊዜ መቆየት ይችላል እንደዚህ ከሰራችሁት በኋላ። እዚህ ጋር የምጨምረው ማር ነው። እንደው ማንሶኝ ማር ጨምሬበታለሁ። ማር ጨምሬ በደንብ አርጌ አዋህደዋለሁ። በደንብ አርጋችሁ አዋህዱት። ጥቁር ነጠብጣብ ካለባችሁ ፊታችሁ ላይ በተለይ አይናችሁ ስር የሚጠቁርባችሁ ከሆነ፣ ግንባራችሁ ላይ የሚሸበሸብ ከሆነ ፊታችሁ እንዳይሸበሸብ እንዳይጠቁር ጽድት ያለ ፊት ነው የሚኖራችሁ ማለት ነው። አንገታችሁ ድረስ መቀባት ትችላላችሁ። የገላችሁም ደግሞ ስክራፕ መስራት ከፈለጋችሁ ከቡና ጋር አንድ ላይ አቀላቅላችሁ ቡና፣ ነሻ፣ ሌሎችን ግብአቶች ሩዝ አለ፣ ደረቆቹ ማለት ነው። የደረቁትን ሩዝ አለ። እነዚህን አድርጋችሁ እርድ ጨምራችሁበት አንድ ላይ ስኳር ጨምራችሁ የገላችሁም ስክራፕ ማዘጋጀት ትችላላችሁ። እኔ አዘጋጅቼ ነው ማስቀምጠው። ገላይ በምታጠብ ሰዓት ገላይ ከታጠብኩ በኋላ ሰውነቴ ሁሉ ልክ እንደዚህ ለ5 ደቂቃ ስክራፕ አድርጌ እጠቀማለሁ ማለት ነው። በተለይ በዋነኝነት ቀሲል ከጨመራችሁበት ዋው! አያችሁ፣ እኔ አንድ ቪዲዮ ስሰራ ሌላ ደግሞ ለየት ያለ ነገር እነግራችኋለሁ በውስጡ ማለት ነው። ሌላም ነገር አማራጭ እንድትጠቀሙ እየነገርኳችሁ ነው ማለት ነው። የኔ ቪዲዮዎች ጠቃሚ ቪዲዮዎች ናቸው የምላችሁ ለዚህ ነው። እናንተ ብቻ እስከ መጨረሻ ስለማታዳምጡት ነው። መጨረሻ ላይ ታምር ነው የምታዩት በዚህ ቪዲዮ። አሁን ፊቴን ንጹህ ነው እየተቀባሁ አሳያችኋለሁ። ፊቴን ደግሞ ይሄንን ተቀብቼ እንዴት አርገን ተቀብተን እስከ ስንት ሰዓት ማቆየት እንዳለብን እነግራችኋለሁ። እና በደንብ አርጋችሁ ፊታችሁን በደንብ ተቀቡት። እርዱን በጣም ደቃቅ ስላልሆነ ፊቴን ስክራፕ እያደረገልኝ ነው። አሁን በፊታችሁ በእጃችሁ እንደዚህ ማሳጅ ስታደርጉት ስክራፕ ነው የሚያደርግላችሁ። የፊታችሁ ላይ ዴድ ስኪሪያችሁን እንዳለ ሙልጭ አድርጎ ነው የሚያወጣላችሁ። እና በእጃችሁ በደንብ አርጋችሁ ማሳጅ አድርጉት እንደዚህ ከተቀባችሁ በኋላ። እኔ ሂጃብ አርጌ ስለምጠቀም ነው። እንግዲህ እናንተ ሂጃብ ሳታረጉ በቤታችሁ ውስጥ መጠቀም ትችላላችሁ። እኔም እንደዚህ ቪዲዮ ሰው ሂጃብ ስለማረግ ነው እንጂ
በቤት ሲሆን ሂጃቤን አውልቄ እስከ አንገቴ ድረስ እስከ እጄ ድረስ ነው ምቀባው ማለት ነው። እና አያችሁት፣ ከታጠባችሁት በኋላ ልክ እንደዚህ ፏፍክት ነው የሚያደርግላችሁ። አሁን እየተቀባሁ አሳያችኋለሁ። ከታጠብኩ በኋላ ምን እንደምቀባ አሳያችኋለሁ። እና ከተቀባችሁት በኋላ ቢያንስ 30 ደቂቃ ማቆየት አለባችሁ። 30-40 ደቂቃ አቆዩት። ከተቀባችሁት በኋላ አይናችሁ ስር በትንሹ ራሱ አይናችሁ ስር ብቻ ለጠቆረባችሁ ለአይናችሁ ስር ብቻ መጠቀም ትችላላችሁ። ቀብታችሁ አቆዩት። ማታ ማታ እንደውም ልብስ ማያቆሽሽባችሁ ከሆነ በመኝታ እንደዚህ ማትገላበጡ ከሆነ ማትነካኩ ከሆነ እጃችሁ ማታ ማታ ራሱ ስትተኙ ተቀብታችሁ ማሳደር ትችላላችሁ። ጠዋት ስትነሱ በሳሙና መታጠብ እና ፏፍክት ያደርግላችኋል። አያችሁ፣ እኔ አሁን ታጥቤ ይሄንን ባለፈ ያሳየኋችሁ ቅባት ነው የሰራሁት ቅባት ነው እና እሱን እቀባለሁ ማለት ነው። በቁርንፉድ የሰራሁት ቅባት ነው። በወይራ ዘይት፣ በኮኮናት ዘይት፣ በቫይታሚን ኤ ኦይል አርጌ የሰራሁት የሰውነቴ ለፊቴ የምቀባው ቅባት ነው። ባለፈ ሰርችላችሁ ነበረ። ስሪልኝ ካላችሁኝ በኮሜንት አስቀምጡልኝ፣ ድጋሜ እሰራላችኋለሁ። ሁልጊዜ እኔ የቁርንፉድ ዘይት እንደዚህ ማታ ማታ እቀባለሁ ማለት ነው። እንዴት ፊታችሁ ፏ እንደሚያደርግላችሁ ልነግራችሁ አልችልም። እንግዲህ ቁርንፉድ እንደ ስፕሬ መጠቀም ትችላላችሁ ለፊታችሁ። እኔ ደግሞ በዘይት መልኩ ሰርቼ እየተጠቀምኩ ነው ማለት ነው። አያችሁት? ዘይት ከተቀባ በኋላ ማታ ማታ ስተኛ እንደዚህ ልክ አንድ ቦታ ቢያንስ 10 ጊዜ እንደዚህ ማሰጅ አደርገዋለሁ ማለት ነው። ይህንን የሌላችሁ በእጃችሁ ማድረግ ትችላላችሁ። በእጅም እንዴት እንደሚደረግ አሳያችኋለሁ። ማታ ማታ ልክ ስተኛ እንደዚህ ፊቴ ትንሽ እኔም ወፍራም ስለሆንኩኝ ፊቴ እንዳይጠለጠልብኝ ማለት ነው። በተፈጥሮም ወፍራም ነኝ እኔ እና እንደዚህ እንዳይሸበሸብብኝ ልክ እንደዚህ ማሳጅ አደርገዋለሁ። አንገቴ ድረስ ነው ማሳጅ ማደርገው። እናንተም እንደዚህ ተቀብታችሁ ከታጠባችሁ በኋላ ያላችሁን ቅባት የቁርንፉድ ዘይት ደግሞ ስሪልኝ ካላችሁኝ እሰራላችኋለሁ። ወይም የሰራሁት አለ ገብታችሁ ማየት ትችላላችሁ። ባለፈ ሰርቼዋለሁ። ልክ እንደዚህ ተቀብታችሁ መተኛት፣ ማታ ማታ ማሳጅ አድርጋችሁ ፊታችሁ ማለት ነው። እጃችሁ፣ ሰውነታችሁ መቀባት ትችላላችሁ። የቁርንፉድ ዘይቱን ማለት ነው። እና የእርድና የማር ማስክ ነው የሰራሁላችሁ ዛሬ። የምሬ ነው ምላችሁ። በተከታታይ ከተጠቀማችሁበት የምር ታመሰግኑኛላችሁ። የጠቆረ ፊታችሁ የጠቆረ ከአይናችሁ ስር ካለ ጥቁር ነጠብጣብ ለማድያት ያጠፋላችኋል። እናንተ ብቻ እስከ ወር ድረስ ተጠቀሙት። በሳምንት 3 ጊዜ ተጠቀሙት። ምንም አይነት ጉዳት የለውም። ፊታችሁን እንደ መስታወት ነው የሚያበራላችሁ። የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። አያችሁት? ይሁት እንዴት ፏፍክት እንዳደረገልኝ። እንግዲህ በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። ባይ ባይ። ቪዲዮን ላይክ አድርጉት።